ዋትስአፕ ዩቲዩብ እንዴት ናችሁ? አማን ነው ወይ? አህለና እንግዲህ ዛሬ ዴይ 2 ኦፍ vlog ነው። የዛሬው ቪዲዮአችን እንግዲህ አሁን ወደ ዶርዜ ልንሄድ ነው። አርባ ምንጭ ነው ያለነው። አሳይቻችኋለሁ። ፓራዳይዝ ይኸውላችሁ ያለንበት ሩም ይዩት ጋይስ። ይሄ የኔ ሩም ነው። ውጩ ጋር ይዩት እንደዚህ ያለ ይዩት። በኢየሱስ ስም ይዩት። ሌላ ሩም አለ እዛ ጋር። እዚህ ጋርም ሌላ ሩም አለ። ይኸውላችሁ እዚህ ከዚህ ወደዛ ገደል ነው። እዚህ ጋር ዝንጀሮዎች ምናምን ይመጣሉ ብታዩ። ትንሽ ጨለም ሲል አሁን ፀሐይ ስለሆነ ነው። አያችሁት? በጣም የሚገርም ቪው ነው ያለው ባይዘው። እና አሁን ደግሞ ተነስተን ወደ ዶርዜ ልንሄድ ነው። የዛሬው ቭሎጋችን የሚሆነው እንግዲህ ዶርዜ ውስጥ ነው። አሁን መኪና አለ ውጭ የተዘጋጀልን መኪና በመኪና ልንሄድ ነው። አክቹአሊ እና ዩቲ ምናምን ነገር እዛ ነው ቀድመው የሄዱት። እኔ አርፍጄ ስለተነሳው ነው። እኔና ጆሲ አርፍደን ተነስተን ነው። ስለዚህ አሁን ልንሄድ ነው ማለት ነው። ሰብስክራይብ አድርጉ። አይ ሆፕ በየቀኑ ነው ዛሬ ቪዲዮ የምለቅላችሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ተከታተሉኝ። ይመቻችሁ። ዋትስአፕ ማይ ፋሚሊ። እንግዲህ አሁን ወደ ዶርዜ እየሄድን ነው። መኪና ውስጥ ገብተናል። አሁን መኪና ውስጥ ነው። እና ሰብስክራይብ ማድረግ እንዳረሱ ተከታተሉኝ። አሁን ዶርዜ ሄጄ ነገር ዶርዜ ብሬጅ ሄጄ ያለውን ነገር አሳያችኋለሁ። ይመቻችሁ። ዋትስአፕ ማይ ፋሚሊ። እንግዲህ ዶርዜ ደርሰናል። እዩ ዶርዜ ቪሌጅ። ተቤት ዶርዜ ቪሌጅ ደርሰናል። አሁን ገና ነው የወረድነው። ፎቶ ልነሳ ነው አሁን ወይስ? አይኒ እንዴት ነው? አዎ አራው ሚሴንሰር የሚፈልግ ይምጣ እንዴ ለጣለን እኮ እኛ ደግሞ አዎ በጣም ማንንም ሰላም አለ እንዴ አይደል እንዴ ወንድም አለን እና ቤተሰቦቼ ሰብስክራይብ አድርጉ። አሁን ዶርዜ ቪሌጅ ያለውን ነገር በሙሉ ነው ማሳያችሁ። በሙሉ ነው ማሳያችሁ። እግዚአብሔር ያበደ ነው ማለት ሳሮ ጦግን ተኩሽ ይስታና ማሄታ ካይተጋ አይ ባይ ጋይስ እንግዲህ ወንድማችን ነው የሚያሳየን ስለ ዶርዜ ቪሌጅ ታሳየናለህ በደንብ። አዎ ከምንም በላይ ስለ ዶርዜ አይደለም ስለ ጋሞ ዶርዜ ነው ማለት ስለ ጋሞ ዶርዜ። እሺ እንጠብቃለን። ሪስፔክት ደግሞ እዚህ ጋር እዩ ጋይስ ቢላው እንትኑ እንዳይዘጋብሽ ጦር አምር አያችሁ ጋይስ እንዴት እንደሚያምር ያችሁት ነው ጋይስ። እንኳን ደህና መጣችሁ ወደ ጋሞ ዞን ዶርዜ ባህላዊ መንደር። ዌልካም ቱ ጋሞ ዞን ዶርዜ ካልቸራል ቪሌጅ። የአራዳ ልጅ ካልቸራል ቪሌጅ። ቆይ ጋይስ ከዚህ ደግሞ ላሳ ቆይ ተራራው እዚህ ሜዳው ላይ ልውጣና ሜዳው ላይ ልውጣ እንዴት ነው? አማን ነው አለን ነው አለ ሸንኮራ የለም እንዴ? ስጡኛ
ሸንኮራ አንታስኪ እንተቴ አከራ ሸንኮራ ሊሰጡን ነው። ሸንኮራ ይላችሁ እዚህ ያጋሽ ደግሞ የተሰራው ከጉማሬ ቆዳ ነው። ከላይ ላይ ደግሞ የለበሱት የሌኦፓርድና የቺታ ቆዳ ነው። ድሮ ጣሊያንና ኢትዮጵያ ስንዋጋ ማለት ነጩን ፈረስ ጋር ነው ጋሻውን ጦሩን ይዘን ነው ያላፈርን ዜጎች ነው አይደል? ስለዚህ ኢትዮጵያ ለዘላለም ዓለም ትኑር። አሜን አሜን በሏ። አሜን አሜን አትሉ። አሜን። ስለዚህ እርጥብ ሳሩን የተጠጋችሁ ትቀበላላችሁ። እሺ ተቀበሏ ተራ በተራ ግቢ ግቢ ሽኒ ማይገባ ማይገባ This is culture, guys. ይሄ መኪና እዚህ አለ። በጣም የት የት ስቲግዚኪ እንዴ ይሁን ፍራውዲ ቴቻ የታለሽ አንቺ? አዎ ይኸውልሽ ወዳጁ ወይስ ወይኛም እንፈልጋለን። ዩቲ የለም አንቺ ወይ እንፈልገዋለን በኋላ ጋይስ እንግዲህ ዋው 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 ኦ ማይ ጋድ ኦ ማይ ኦኬ ብራዘር ኦ ማይ ጋድ እንዴ አቤት ብራጁ አዲ ዋና አዲጋ ሙልይ መስኪ ኤሌት ስንት ነገር ተብሎ እንደተሰጠን አታውቅም ማለት ትልቅ በረከት አለ። አቤት 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 አናዘር ሌቭል ጋይስ እግዚአብሔር ዶርዚ ቪሌጅ አናዘር ሌቭል። አሁን ምሳልን በላ ነው ባይዘው ጋይስ ምሳልን በላ ነው ያለውን ነገር አሳያችኋለሁ። ይሞላሉ ሳሮ ሳሮ አይመላሉ ጋሞ ጎፈናይ አይመላሉ ጋሞ ጎፋይ አይመላሉ ዶርዜ ሃይዞናይ አይመላሉ ዶርዜ ሃይዞናይ አይመላሉ ሃይዞ ዶርዜናይ አይመላሉ ሃይዞ ዶርዜናይ አይመላሉ አባ ማስካላ ዮ ሆያና አባ ማስካላ ዮ ሆያና አባ ማስካላ ዮ ሆያና አያ ማስካላ ዮ ሆያና ዮ ዮ ዮ ዮ ዮ ዮ ዮ ዮ ይመስላል እንዳይደብራችሁ እናመሰግናለን። ኤሌክራንድ ኦቼ እንግዲህ ምሳው መጥቷል። ታጠብሽ እንዴ? ዳጣው ጥድ ነው የሚሆነው። ምንድን ነው ዳጣ? ሽሮ ነው የሚመስለው። ዳጣ በሽሮ በጣም ነው የሚጣፍጠው። እግዚአብሔር
ማር እዛ ጋር ደግሞ ምንድነው ያለው? ማር በዳጣና በጎመን ግበትሽን ቼክ ታረክ ሁላ እየመጣ ነው። እብድ ነው መስሎ ዛሬ። አይ የትናንቱ ቪዲዮ ላይ ራስ ቆንጆ ነበር። የትናንቱ እግዚአብሔር ቁንጅና ወይ እንዴ ጥምም ነገር ብያለሁ አላልሽ እንዲሁ ማየት ስለምትወጂ ይኖራል ማለት ባይዘው ጋይስ ይኸውላችሁ እንዴት እንደሚጠበስ ላሳያችሁ ስጋው ውሻው ችግር የለማ ችግር ነው እሺ እንዴት ነው ምርጥ ነው በጣም ሶሪ እንግዲህ አረ እንዴ አራው ያበረ ነው እግዚአብሔር ወይ ተመቸ ጋይስ እዚህ ቦታ ላይ ፎቶ እንደተነሳን ትዝ ይላል ጌታ መስክሪ እንግዲህ ባይስ ይውላችሁ ባይዘው ይሄ መኪና በጣም ለረጅም ጊዜ መንገድ ላይ ነበር የማየው አሁን እዚህ ጋር አዩት ማን እስቲ ፎቶአችን የኔ ፎቶ እንኳን እንዴት ምን ይሰራል እዚህ ለከባባር ሰዎች ፎቶ ነው ያለው እዚህ ጋር ቶሚ አለች እኔ አሁን ከዚህ ውስጥ በመግባባቸው ሰው መግባባውን ሰው ነው እዚህ አሁን እየፈለኩ ያለሁት መግባባው ሰው ኃይል ያለ እዛ ጋር በለው አረ ነፍሷል እግዚአብሔር ማን ያዟል እሸቱም አለ ዘሪቱ ከበደም አለች እዚህ ጋር ኦ ማይ ጋድ ዶክተር አብይ ሌውልሽ ይሄ ዶክተር አብይ ማን እሺ ልጅ ማይክ ልጅ ሚካኤል ቴዲዮ አስጊ ዳይስጊ ጆኒ ራጋ ኦ ማይ ጋድ ነፃነት ወርቅነህ ዩቲናስ ማለች ጌታ ምስክር ያበደ ነው አያችሁ ጋይስ በጣም ከባባር ሰው ነው ያለው አያችሁ መኪናው ምንድነው ሪላሽ ማስተራብነት በጣም የሚገራርሙ ሰዎች ነው ያሉት ጋይስ እግዚአብሔር እንግዲህ ጋይስ የዶርዜ ቪሌጅን ላይ ነው ያለ ነው እንዳሳዩአችሁ በጣም ብዙ ነገር ያየን ነው እዚህ ጋር ብዙ አልባሳት አሉ ልብሶች አሉ አያችሁ የጋም አቦ ሸማኔ ኦ ዋው ሽመና ነው ሽመና ይኸውላችሁ እንዴት እንደሚሰራ እዩት አይገርም በጣም ነው የሚገርመው እግዚአብሔር ጀግና ከዛስ ጋይስ ይኸውላችሁ እዚህ ጋር ደግሞ እዚህ ጎጆ ቤቶች አሉ እዚህ ጋር በዚህ በኩል ቅድም የበላንበት ምግብ ነው እዚህ ጋር ደግሞ ቅድም አሁን ያሳየኋችሁ ይሄ ጥብስ ምናምን ሲሰራበት የነበረው ላሙ አለች ደግሞ ለበቃ ያራዳ ልጅ ና ፈታ እግዚአብሔር ጋሞ መምጣት አለባችሁ አርባ ምንጭ ጋሞ ነውና ማየት አለባችሁ እግዚአብሔር መስክ ቆለጦ የት ሄደ የሚሰማኝ ቆለጡ የበጉ ቆለጥ ቢኖር ጥሩ ነው አንቺ ብቻ ቤተሰቦቼ እንደዚህ ነው እንደዛ ያለን ፕሮግራማችን ማን ነው ቪዲዮአችን እንቀጥላለን ሰብስክራይብ አድርጉኝ ተከታተሉኝ እስካሁን እንግዲህ ያለውን ቪዲዮ እንደወደዳችሁ ተስፋ አረጋለሁ የተለያዩ ነገሮች ይኖራሉ
ይመቻችሁ። ሹፍ ቤተሰቦች ቪዲዮን ለቃልና በዚህ የቲክቶክ ቪዲዮ ነው የምትቀርጪው? ቤተሰብ አንድ ታሪክ ልንገራችሁ። የሆነ ቦስ በጋሞ ባህል ማለት ነው ብዙውን ጊዜ ወንድ ልጅ ገንዘብ እንዳወጣ ተብሎ ማለት ይታሰራል። ለዛ ነው ሴት ያዝ ገንዘብ ይባላል። እንዳይጠፋ ማለት ሌላስ ምንም ማለት ነው። በዚህ ቪዲዮ ብለቅ ቲክቶክ ምንም አይደለም። በጦሩ ምናምን እሱ ገና ነው። ጋሻውን ጦሩንም እስኪ ታያለው በደምብ። አዎ እንዴ ድሮስ አንተ በከግኒ ነው። እስቲ ላስተካክል። በቃ እንደዚች ነው ነው። በጣም አሪፍ ቤተሰቦቼ እንግዲህ ያያችሁ ነው። ያበደ ነው ማለት አንዴ ይቅርታ ቤተሰብ ይቅርታ ያልኩኝ ወደ ገለጻው ገባ ያችኛውን ሚኒት ነው አረን ሻብሻብ በገዱለት ወደ ሙካ በእኔ ስልክ አንድ ፎቶ አንሺ ናጁስ አክሽን ሙ ኦልራይት ኤክስፕላኔሽኑ በአማርኛም ትንሽ ደግሞ እስቲ ለሱ አጨብጭቡለት። ጋሞ ላለው ልጅ አጨብጭቡለት። ለማወቅ ነው የመጣችሁት እዚህ አይደል? ስፔሻሊ መጀመሪያው ካን ነው የመጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ ዮ ማስቀላቢያ ዮ ጋሞ ማስቀላ ዮ በደም ድገማ ዮ በሏስ ዮ ኮን ስፔሻሊ እዚህ አካባቢ ላይ ወደ 49000 ምንሆን ሰዎች ነው ያለነው። ሙሉ ኦርቶዶክሶች እና ዶርዜ የሚታወቀው አንድ በሽመና ቤቱ የተሰራው በሽመና ነው። አጥሩም ልብሳቸው ራሱ ማለት። ስለዚህ ጋሞ ዶርዜ ማለት ሸማኔ ማለት ነው። 2 በሸክላ ስራ ነው። 3 በአግሪካልቸር፣ 4 በባህላዊ አጨፋፈር ነው። የመጀመሪያው አጨፋፈር ዳንስ የመጣው ከኖርዙ ፓርት በኔክ እና በሾልደርስ ወደ ወላይታ ደግሞ ሲመጣ በሂፕስ
ወደ ጋሞ ዶርዜ ደግሞ ሲመጣ ጋሻና ጦር ተይዞ ነው የሚጨፈረው። ያንን ጦር ድሮ የምንጠቀመው ለሃንቲንግ ነው። አሁን ግን ምንም አይነት ሃንት አናደርግም። ሁሉም ነገር ሰላም ፍቅር ነው እና ጦሩን የምንጠቀመው ለጭፈራ ለዳንስ ብቻ ነው ማለት ነው። ተግባባን? እስቲ ያዛት ገልብጠ ያዝ አዙረ ይቅርታ ከዛ አሁን ለሁለት ትጨፍራላችሁ። በላ ምታመረ እነሱ ታዲያ የተያያችሁ እነሱ በኋላ ቶሎ በል ምንድነው ምታው ጋሞ ነኝ አላልክም? አዎ። እና አሳይ። እሺ ዝልል እያልክ ነው ና እስኩምና እንደገና ለሲም ወደ አማርኛ ገባችሁ። አሁን ይቅርታ ጠይቃችሁ ሴቶች ጋሞ ነኝ ብለህ ደግሞ ወደ አማርኛ ትገባ ተቀላቀሉ። ስፔሻሊ እዚህ ጋር የምናየው የጋሞ ዶርዜ ባህላዊ ቤት ነው። የተሰራው ከቀርከሃ ነው፣ ከባምቡ ያው ቀርከሃ አለ ከቤቱ ጀርባ። ውስጥ ደግሞ የተለያዩ ፓርቲሽኖች አሉ፣ በኋላ እናያለን። እና ትልቁ ቤት ውስጥ ሻይ ቡና ነው የምንጠቀመው። እዚህ ሌላ ኩሽና አለ፣ ዳቦ፣ እንጀራ፣ ቆጮ መጋገሪያ 3 ሜትር ወደዚህ ዙር አንድ ልጅ ሲያገባ እዚህ ለ3 ወር ይሆናል። ከ3 ወር በኋላ የዚህ አይነት ትልቅ ቤት ይሰራለታል። ከዛ የኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት ነው። እኛው የምን ቤት ናት? ጫጉላ። ምን አልከኝ? ጫጉላ አግብታል? አላገባም። ጠጋ ብለህ በኋላ 3 ሜትር ባህል አንቺስ ወዳጅ ገና አለሽ? ምንም ጠጋ ብለህ የለሽም? ትክክለኛ ሰው ተገናኝ ያላገቡት ጋር አሁን እናንተ እዚህ ጋር አለኝ አለች። ቆይ ቦስ እዚህ ጋር አለኝ አለች። አንተም አለኝ አለች። የቀረጸ ነው አለኝ እኮ ብለው እዛው ነው። ፈተናው ገና እኮ ነው አይደል? እሺ አሁን እቺን መልስ ብቻ የመለሰ ሰው ይሸለማል። ከውጭ ቤቱን ስናየው ማለት ነው ካሉት ዋይልድ አኒማል የምን ቅርጽ የያዘ ይመስላችኋል? በደም ይሁን በደም ይሁን በደም ይሁን ዞን ነው ማቆሚያ በዚህ ማለት ነው። እኛን እየቀረጸ ነው። የወለደች እናቴ ናት። She's my mother. እና ስፔሻሊ ጋሞ ኮሚኒቲ የራሱ የሆነ ጥጥ ፕላንቴሽን አለው ታች አባያ ዳር ላይ። ከዛ በኋላ ጥጡ ደግሞ ሲደርስ ወንዶች ሄደው በፈረስ በአህያ በበቅሎ ያመጣሉ። ካመጡ በኋላ ደግሞ ጥጡ ለማን ነው የሚሰጠው? ለሴቶች ነው።
ሴቶች ደግሞ ፈትለው ለማን ይሰጣሉ? ለወንዶች። እና ፍተላ የሴት ነው፣ ሽመና የወንድ ነው። ዋና ባህላዊ ልብሳችን ጥቁር፣ ቢጫ፣ ቀይ ነው። የራሱ የሆነ ትርጉም አለው። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ለዛ ነው ይሄ ጋሞ ዶርዜ ኮሚኒቲ ይሄን ልብስ የሚለብሰው። አሁን እሷ የፈተለች ያለችው ጋቢና ቡልኮ መስሪያ ነው። አንድ ጋቢ ለመስራት 15 ቀን ነው የሚፈጀው። ለቡልኮ ግን 1 ወር ይፈጃል። ቡልኮ እንዴ ኑር ሲለካ በኋላ አሳያችኋለሁ። ማየት አይደለም ለብሰት። ስለዚህ በኋላ እድሉን እንሰጣችኋለን ለመፍታት። ሴት ፍተላ ነው፣ ሽመና ደግሞ የወንድ ነው። እንቀጥልሽ። ጊፍት አንቺ እንደዚህ ሲሆን እንዴት ነው? አንድ ማንካት ለድረስ አንድ ቦታ እና ብቻ ነው። ቻንስ አለ በኋላ። ኦልራይት እዚህ ጋር የምናየው ጠቅላላ ኮባ ነው። ምን አልከው? ኮባ ጥሩ ተማሪ ነው ያመጣችው። ትንሱ አክብሬዋለሁ። ስፔሻል እዚህ ጋር የምናየው ጠቅላላ እንሰት ተብሎ ነው የሚጠራው። ሙሉ ፓርቱ እንሰት ነው። ወደ አዲስ አበባ አካባቢ ስትሄዱ ኮባ ይሉታል። ኮባ ቅጠሉ ብቻ ነው፣ ግን ሙሉ ፓርት እንሰት ተብሎ ነው የሚጠራው። ቅጠሉን የምንጠቀመው ለቤቱ ሽፋን፣ ከብቶች ይበሉበታል። በዝናብ ሰዓት እንደ ጥላ እንጠቀማለን። የኛ ፓርት ደግሞ ተቆርጦ ቆጮ የሚወጣበት ነው። ስሩ ግን ተቀቅሎ እንደ ድንች ይበላል፣ ሀሙቾ የሚባለው ማለት ነው። እና መጀመሪያ ከዚህኛው ፓርት ትቆርጦና እዚህ አምጥታ ትፍቀዋለች። በዚህ በቀርካ ማለት ነው። ከፋቀች በኋላ ከራሱ የሚወጣው ፋይበር አለ፣ ቃጫ። በዚህ ቃጫ ገመድ፣ ኮፊያ፣ ቦርሳ፣ ቀበቶ፣ ክራር ሁሉ ይሰራበታል። ሲባጎ የሚባለው ከዛ በኋላ ነው የመጣው። አዳ ኤንድ ይሄን ኮሌክት ካረጉ በኋላ ከራሱ የሚወጣው ውሃ አለ፣ ይጨመቃል። ከተጨመቀ በኋላ ይሄ ውሃ ነው ቡላ የሚሆነው to make the porridge። ከ5 እስከ 10 ቀን ድረስ እናቆያለን። ከዛ የዘቀጠ ይመጣል ማለት ነው። ቡላ የሚሆነው ከዚህ ቡላ ብቻ ሳይሆን ብዙውን ጊዜ የኛ ሰዎች ነጭ ልብስ ነው የሚለብሱት። ልብሳቸው ራሱ ሲቆሽ ማለት ነው። በዚህ በራሱ ውሃ ነው የምናጥበው። ከአጃክስ ከበረኪና በላይ ነው የሚያጥበው። ይሄ ነው ልዩነቱን በኋላ ተግባባን። አሁን እዚህ ጋር ስታዩት ከለሩ ራሱ አረንጓዴ ነው፣ ግን ከፈርመንቴሽን በኋላ ወደ ብራውን ይቀየራል። ሽታው ራሱ ወደ ቺዝነት ነው የሚቀየረው ማለት። አሁን ግን ስታሸቱት ምን ይላል? ምን ይላል? አለግሞ ይህ ነበር ላጉርስን ይለውሽ ሳር ላይ ኪውከምበር አልጎርስም ማለት ምን ላድርገው? ሴቶችን ስለሚመለከት ነው። እንግዲህ እናንተ እንሰቱን ተክላችሁ አትርሳቸው። ሴቶች ደግሞ ፍቆ ጋግሮ ማብላት አለባቸው አይደል? ያውን ከተቀበሩት ጉድጓድ አንዱ ነው። ይሄ ከተቀበረ 1 አመቱ ነው። ይሄ ለገና የተዘጋጀ ቆጮ ነው። ስለዚህ የገናን ቆጮ ከፍተን ልናበላችሁ አንድ ላይ ልንበላ ያ አሁን ይደርሳል። ገና የታሰበ ነበር ነው። ያውን ከደርሷል ግን ደርሷል። ጁላይ ነው እንደዚህ ነው። የኛው ማለት 1 አመት ይቀርብ። 1 አመት ተቀመጠ። ያ 1 አመት 1 አመት ነው የተቀመጠው።
ጥልቀቱ ደግሞ ወደ 2 ሜትር ነው። ወደ ውስጥ You know our garden is our supermarket. Yes. ለዛ ነው ሰው ከ100 ዓመት በላይ የሚኖረው because we eat the organic food. ይሄ ነው ጮሎ ብዙ ነው ወደ ይዛ ብርሻ ይገው ነው 1 ዓመት ሙሉ አሽትጭ like a goat cheese. ለከዚህ ከጉርጓዱ ታወጣና ቦርዱ ላይ አስቀምጣ ትቆራርጠዋለች። ለምን ነው ስቲል ውስጥ ፋይበር ቃጫ ስላለው ማለት ሪሙቭ ታደርጋለች። የናዶ አዳም ቦስ የፍቅር ሰው ወደዚህ ዙራን እዛ ጋር ነው ፐርፐዝ ወዳጄ ነይ ይኸውልሽ እዛ ጋር እዚህ ጋር ፐርፐዝ እዛ ጋር እናንተ ተክላችሁ አልጠጋ ብላችሁ ፈትኗቸው ሴቶች ተጨዋላ በዋት ቦካና ምጣድ ላይ ታስቀምጫለች ለ4 ለ5 ደቂቃ 3 ጊዜ ተገለባብጠዋለች። ከዛ የሚበላው በጥሬ ስጋ በክትፎ በማር በዳጣ ነው። ይቅርታ እንግዲህ ዛሬ በጾም ቀን ነው የመጣችሁት። ቆጮ የሚበላው ኖርማሊ በጥሬ ስጋና በክትፎ ነው። ለሚቀጥለው ስትመጡ ፓራዳይዝ እና ኦሞቲክን ጫኑ። ከዛ ታገኙታላችሁ። ተግባባን? ታዳም ዘቀረ ናና ቆነ ነው እዚህ ጋር ትሆናላችሁ። እዚች ጋር ነው እንደ አይመሽብኝ ግን ካሜራ ይኪራይ ታውነኮ እዚህ ጋር አስገባች ገቡ ተጋበል እዚህ ይሄ የምን ቀንድ ነው? እሱም በኋላ ነግራው አጋዘን አይደል በሬ ነው። በሬውን ኧረ እባክህ ከርከሩ ለመስቀል ትበል በጣም ቆንጆ። እሺ ይገርጥ አንዴ እዛ ጠብቁት። ፎቶ ኬቢ አንድ እሱ ጋር እሺ ፎቶ እዛ በቃ ኖርማል ኧረ ዝም ብሎ ነው ኢየሱስ እዛ አቀባበል እየተደረገ Woselale, wodala maeko. Wodala maeko. Kele dorzeko. ጋሻው Yo ya Terétaro, bolade. Terétaro, Terétaro. Yo ya. Eso gana balde aliona. Gaidaizo. Gaido lale. Gaidaizo. Yo ya. Hola la mae, bolade. Hola la mae. Hola la mae. Yoya. So gane gatona. Tenkele dorze. Dorzeola. Tenkele dorze. Yoya. Uke awo bolade. Uke awo. Yeah. Uke awo.
ከዚህ እስከ ሽሮ ሜዳ ድረስ ሄዶ ሽሮ ሜዳን መንጥሮ ነው ሽመና የጀመሩት እና ከማክሰኞ እስከ ዓርብ ድረስ ነው የሚሸምኑት። ከዛ በኋላ ደግሞ የት ይወርዳሉ? ወደ ግቢት ነው ፒያሳ ጊዮርጊስ ይወርዳሉ። ከዛ መልስ ደግሞ ወደ ቸርች ነው የሚሄዱት። ይህ ነው እሑድ ማለት ነው። እሑድ ደግሞ ሲመለሱ ይቀመቁሙና ይጨቃጨቃሉ፣ ይጣላሉ እና ሰኞ ደግሞ ስራ ይሰራ ነበር። እዛም ራሱ ሰኞ ማርያም ትባል። አሁን ያችን ዘፈን ያችኛውን በደንብ ይናዳል። ተግባባን? ኤለሰድ አይዳዴ ሳይዳና አይዳዴ ሳይዳና
ያኔ አባት እናሳ ማይ ፋሚሊ እንግዲህ ፕሮግራሙን እንደወደዳችሁ ተስፋ አደርጋለሁ። ቪዲዮአችን በጣም ያበደ ነው። እንግዲህ የተለያየ ባህል ነው እያዞርኩ እያሳየኋችሁ ያለሁት። አሁን የኛን ተብሏል። አይ ቲንክ የሴቶቹ ነው የሚቀረው። አሁን ደግሞ የሴቶቹን አሳያችኋል። ከዛ ቪዲዮአችን እንዘጋለን። ይመቻችሁ። ራሴ ነው መሀል ላይ ነው የምትገቡት። ቪዲዮ ፈልጋለሁ። ቅርብ ነገር ያለ ሎዋል ግቡ። የኔ በቃዋልሽ ቲጂ በቃው በኔ ግቢ ውስጥ እንደሷ ናይስ አዛ ግቡ የእናቶቹ ጥንካሬ ማለት ነው። በኢየሱስ ስም ከውስጣቸው የሚወጡ ድምጽ በጣም የሚገርም ነው። በኢየሱስ ስም ተአምር ነው። አምላኬ ኢየሱስ በጣም ነው ደስ የሚሉት። በጣም ነው ደስ የሚሉት። እግዚአብሔርን ወይኔ ደስ ሲሉ ልባቸው እንዴት መልካም ነው። በኢየሱስ ልባቸው በጣም ጥሩ ነው። እግዚአብሔርን አይናቸው ላይ ያስታውቃል። ፍቅራቸው አይናቸው ላይ ያስታውቃል። ጋይስ እግዚአብሔርን በኢየሱስ ተመስገን። እናንተ መግባት አለባችሁ። ሁለታችሁ ትገባላችሁ። እኛ ቲጂ ያዥልኝ። እሺ ወይ የቅድሙ ልጅ የታለ? ኦኬ እንደዚህ እኛም ልንገባ ለሁለት እናንተ ግቡ። አይካ እንግዲህ ቤተሰቦቼ የዛሬው ፕሮግራሜ ላይቭ ማነው ቪዲዮ ይሄንን ይመስል ነበረ። በጣም ወዳችኋለሁ። በጣም እንደወደዳችሁ ተስፋ አደርጋለሁ። እስቲ ከወደዳችሁ ሰብስክራይብ አድርጉኝ፣ ተባረኩልኝ። እስካሁን ቪዲዮዎችን ስለምትከታተሉኝ እንዳልኳችሁ በየቀኑ ቪዲዮ ለቃለሁ ብያችኋለሁ። በጣም ነው የማመሰግነው እና ከወደዳችሁ እስቲ ኮሜንት ሴክሽን ላይ ንገሩኝ። ይመቻችሁ። ሰብስክራይብ ማድረግ እንዳረሱ፣ ላይክ አድርጉ፣ የኖቲፊኬሽኗን በተን ይንኩ። ይመቻችሁ። በቃ ጋይስ በሌላ ቪዲዮ ነገ እንገናኛለን።